የቀድሞ ታጣቂዎችን የታድሶ ስልጠና የመስጠትና ወደ ማህበረሰቡ መልሶ የመቀላቀል ስራ ተጠናክሮ መቀጠሉን የብሔራዊ ታድሶ ኮሚሽን አስታወቀ። ኮሚሽኑ በትግራይ ክልል ሶስተኛውንና በአድዋ አካባቢ የሚገኘውን የአዲበራህ የተሃድሶ ማሰልጠኛ ማዕከልን በዛሬው ዕለት ስራ አስጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ሪፖርተራችን አስማረ ብርሃኑ ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። አስማረ እንደምንልሃል። የቀድሞ ታጣቂዎች የታድሶ ስልጠና የመስጠቱ ተግባር ምን ይመስላል? አሁን ስራ የጀመረው የአዲበራህ ማሰልጠኛ ማዕከልስ ምን ያህል ሰልጣኞችን ተረከበ? አመሰግናለሁ ጌታቸውና ማህሌት። እንግዲህ የብሔራዊ ታድሶ ኮሚሽን ከተቋቋመ ጊዜ አንስቶ በተለይ በአራቱ ክልሎች ማለትም በትግራይ፣ በአፋር፣ በአማራና በኦሮሚያ ክልል የቀድሞ ታጣቂዎችን ዲሞቢላይዝ የማድረግ የታድሶ ስልጠና የመስጠትና ወደ ህብረተሰቡ እንዲቀላቀሉ የማድረግ ስራን አጠናክሮ ሲሰራ መቆየቱ ይታወቃል። ነገር ግን በአለፉት ጥቂት ጊዜያት ያንዳንድ የቅንጅት ችግሮች በመኖራቸው ይህ ስራ ትንሽ ተቀዛቅዞ የቆየ ቢሆንም ከሚያዝያ 2 ወዲህ ግን ከተጠሪ ተቋማት ጋር ሰፊ ውይይት በማድረግና ችግሮችን በመቅረፍ ወደ ቀደመ የተጠናከረ ስራው መግባቱን የብሔራዊ ታድሶ ኮሚሽን አስታውቋል። በተለይ በዚህ በትግራይ ክልል ደግሞ በርካታ ቁጥር ያላቸው የቀድሞ ታጣቂዎች መኖራቸውን ባገናዘበ መልኩ የተጠናከረ ዲሞቢላይዝ የማድረግ የታድሶ ስልጠና የመስጠትና ወደ ህብረተሰቡ የማስገባት ስራ በስፋት እየተሰራ መሆኑ ነው የተገለጸው። ከዚህ በፊት እንግዲህ በትግራይ ክልል 2 የታድሶ ማሰልጠኛ ማዕከላት ነበር የነበሩት። ማለትም በመቀሌ የመለስ ካምፓስ የታድሶ ማሰልጠኛ ማዕከልና በእዳጋ ሐሙስ የማሰልጠኛ ማዕከላት ነበሩ። በእነዚህ ነበር በክልሉ ያሉ የቀድሞ ታጣቂዎች ሁሉ የታድሶ ስልጠናን እየወሰዱ ወደ ህብረተሰቡ እንዲቀላቀሉ ሲደረግ የነበረው። ሆኖም ግን ካለው የቀድሞ ታጣቂዎች ከፍተኛ ቁጥር አንጻር የቀድሞ ታጣቂዎችን የታድሶ ስልጠና ለመስጠት በቂ አይደለም የሚል ግብረ መልስ መኖሩንና ግምገማ መካሄዱን ተከትሎ ዛሬ 3ኛ የታድሶ ማሰልጠኛ ማዕከል በዚህ በአዲበራህ አድዋ አካባቢ ላይ የሚገኝ ማለት ነው የአዲበራህ የታድሶ ማሰልጠኛ ማዕከል ተከፍቶ ስልጠና መስጠት ጀምሯል ማለት ነው። በዚህ በመጀመሪያው ዙር የስልጠና ሂደት እንግዲህ 400 የሚሆኑ የቀድሞ ታጣቂዎች ማዕከሉን ተቀላቅለው ስልጠና መውሰድ ጀምረዋል። በዚህ የስልጠና ማስጀመሪያ መርሃ ግብር ላይ የተገኙት የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው ምንድነው ያሉት? የፕሪቶሪያው ስምምነት በሀገሪቱ ዘላቂ ሰላምን እንዲሰፍን እያደረገ ነው የሚገኘው። የስምምነቱ ተግባራትም መስፈርቶችም በሂደት ቀስ በቀስ እየተሟሉ ነው የሚገኙት። የፌዴራል መንግስቱም የትግራይ ጊዜያዊ አስተዳደርም የፕሪቶሪያው ስምምነቶች በሂደት ቀስ በቀስ እንዲሟሉና እንዲተገበሩ የማድረግ ስራን እየሰሩ ነው የሚገኘው። ከዚህም መካከል የቀድሞ ታጣቂዎችን የታድሶ ስልጠና በመስጠትና ወደ ህብረተሰቡ እንዲገቡ በማድረግ ረገድ ሰፊ ስራ እየተሰራ ነው የሚገኘው። ይህ የፕሪቶሪያው ስምምነት አተገባበር አንዱ ማሳያ ነው ብለዋል ምክትል ኮሚሽነሩ ብርጋዴር ጀነራሉ ማለት ነው። እንግዲህ በዚህ በዛሬ የአዲበራህ የታድሶ ማሰልጠኛ መርሃ ግብር ላይ የታድሶ ስልጠናውን የሚቀላቀሉ አካላት በሚቀላቀሉበት ሰዓት ላይ ከተባበሩት መንግስታት ከአፍሪካ ህብረትና ከሌሎች አጋር ሀገራት የተለያዩ ታዛቢዎች በተገኙበት ነው ይህ የአዲበራህ የታድሶ ማሰልጠኛ ማዕከል ዛሬ ስራውን የጀመረው ማለት ነው። በመጀመሪያው ዙር እንግዲህ 400 የሚሆኑ ሰልጣኞች ገብተዋል። ወደፊትም ይህንን የታድሶ ስልጠና አጠናክሮ የመቀጠልና የቀድሞ ታጣቂዎች የታድሶ ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ የማድረግ ስራው ተጠናክሮ እንደሚቀጥል ተገልጿል። እንዳጠቃላይ ያለኝ መረጃ ይህንን ይመስላል። አስማረ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ።